መጠለያ ማግኘት መብት በዓለም አቀፍ ደረጃ እውቅና የተሰጠው መሰረታዊ የሰው ልጆች መብት ነው። ይሁንና ይህ ለሰው ልጆች እጅግ አስፈላጊ የሆነው የመጠለያ ጉዳይ ካደጉት ውስን ሀገራት በስተቀር በተለይ በአህጉራችን አፍሪካ የችግሩ ጥልቀት ከሌሎች አህጉራት የበለጠ ነው። ለችግሩ ስፋት ስር የሰደደ ድህነት አንዱ ምክንያት ቢሆንም ችግሩን ማቃለል የሚያስችሉ በርካታ ዘዴዎች ስለመኖራቸው በዘርፉ የተሳካላቸው የየሀገራቱ ተሞክሮዎች ያሳያሉ። በኢትዮጵያም በዋናነት በመንግስት በኩል ከጊዜ ወደ ጊዜ እያደገ የመጣውን ከፍተኛ የመኖሪያ ቤት ፍላጎት ማርካት ባይቻለውም ሰፋፊ የጋራ መኖሪያ ቤቶች ግንባታ ፕሮግራም ተግባራዊ ሲደረጉ ቆይተዋል። ይሁንና በመንግስት በኩል በርካታ ጥረቶች ቢደረጉም በመኖሪያ ቤት ፍላጎትና አቅርቦት መካከል ያለውን ልዩነት ማጥበብ ግን አልተቻለም። ታዲያ በሀገራችን ከተሞች ከሚታየው ከፍተኛ የህዝብ ቁጥር እድገት ጋር ተያይዞ እየታየ ያለውን ከፍተኛ የመኖሪያ ቤት እጥረት ለመፍታት ያካሄድና ያተገባበር ማሻሻያዎች ማድረግ የግድ የሚልበት ጊዜ ላይ እንገኛለን። ዘርፉ አሁን ያለውን ነባራዊ ሁኔታ ግምት ውስጥ ያስገባ ሳይንሳዊ አካሄዶችን ተግባራዊ ማድረግ ካልተቻለ መንግስት እያደረገ ያለውን ከፍተኛ ጥረት ከግብ ማድረስ አይችልም። በተለይ ችግሩ በስፋት የኢኮኖሚያዊና ማህበራዊ ጉዳት ምንጭ እየሆነበት ስላለው መካከለኛና ዝቅተኛ ገቢ የሚያገኘውን የማህበረሰብ ክፍል ታሳቢ ያደረገ የቤት ልማት ፕሮግራም ተግባራዊ ማድረግ ጊዜ የማይሰጠው አንገብጋቢ ጉዳይ ሆኗል። እንደ መፍትሄም ለመካከለኛና ዝቅተኛ ገቢ ላለው ማህበረሰብ የመኖሪያ ቤት ችግሩን ለማቃለል መንግስት በተቻለው አቅም ሁሉ ከሌሎች አማራጮች ጋር አጣምሮ የመኖሪያ ቤትን በኪራይ ማቅረብ አንዱ አማራጭ አድርጎ እየሰራ ይገኛል። ይህን ለማለት ያስቻለን ደግሞ ከ28 ዓመታት በላይ አቋርጦት ወደ ነበረው የቤት ልማት ፕሮግራም የተመለሰው የቀድሞው የኪራይ ቤቶች አስተዳደር ያሁኑ የፌደራል ቤቶች ኮርፖሬሽን ያሳየው ተስፋ ሰጪ እንቅስቃሴ ነው። የፌደራል ቤቶች ኮርፖሬሽን በሚኒስትሮች ምክር ቤት ደንብ ቁጥር 398/2009 መሰረት እንደገና እንደ አዲስ ከተደራጀ በኋላ ኮርፖሬሽኑ አቋርጦት የነበረውን የቤት ልማት ፕሮግራም ዘመናዊ ቴክኖሎጂን ጭምር በመጠቀም አበረታች እንቅስቃሴዎችን እያከናወነ ነው። ከተቋቋመ ጀምሮ ባለፉት 4 ዓመታት በቤት ልማት ያገኛቸውን ውጤቶችና የስኬት ሚስጥሮችን ለማጋራት እንዲሁም በዘርፉ የሚስተዋሉ ችግሮችን ለመቅረፍ የሚያስችል የመፍትሄ ሐሳቦችን ለመሰብሰብና ለቀጣይ ተግባሩ ለመቀመር ሲል ከባለድርሻ አካላት ጋር የምክክር መድረክ በማዘጋጀት አንኳር ጉዳዮችን ዳስሷል። የተለያዩ የቤት ልማት ሞዴል ፓኬጅ ተዘጋጅቶ ወደ ተግባራዊ እንቅስቃሴ ቢገባም በፍላጎትና አቅርቦት መካከል ያለውን ሰፊ ልዩነት ሊያጠበው አልቻለም። በተለይም ባለፉት 28 ዓመታት ስራ ላይ ከዋሉት የቤት አቅርቦት አማራጮች መካከል በክራይ የሚቀርቡ ቤቶች ብዙ ትኩረት ያልተሰጣቸው መሆኑ ቁጥሩ ከፍተኛ የሆነ የቤት ፈላጊ ለከፍተኛ የቤት ክራይ ወጪ ተዳርጓል። በመሆኑም የዛሬው የውይይት መድረክ የመኖሪያ ቤት እጥረት ለመቅረፍ እየተከናወኑ የሚገኙ ሀገራዊና ዓለም አቀፋዊ ተሞክሮች ዙሪያ ሀሳቦችን በመለዋወጥ ለዘርፉ ጠቃሚ ግብዓቶች ለማግኘትና ከዚህ ጎን ለጎን በምህንድስናና በቴክኖሎጂ ዘርፍ ከፍተኛ ትምህርታቸውን ለሚከታተሉና በቀጣዩም ኮንስትራክሽን ሴክተር ዋነኛ ተዋናይ ለሚሆኑ ተተኪ ወጣቶች ግንዛቤን ለማስጨበጥ የሚረዱ ሀሳቦችን ለማካፈል ሲሆን ሁለተኛው ጉዳይ በሀገራችን የመንግስት ተቋማት ትልቅ ችግር ሆኖ የምታወቀውና በስራ ሂደት የተገኙ ተሞክሮችን የማስፋትና የተቋሙን ታሪክ ወይንም ኢንስቲትዩሽናል ሜሞሪ መዝግቦ ለተተኪ አመራርና ሰራተኞች በማስተላለፍ ረገድ የሚታየውን ክፍተት ለመሙላት ኃላፊነት መወጣትን መነሻ ያደረገ ነው። ባለድርሻ አካላትን የዘርፉ ምሁራንና ተማሪዎች እንዲሁም ባለሀብቶችን ባሳተፈው መድረክ የመኖሪያ ቤት ጉዳይ ዛሬም ሆነ ነገ ቅድሚያ ሊሰጥ የሚገባ መሆኑ ተመላክቷል። ተበድሮ ቤት ከሰራ በኋላ አልቲሜት ግቡ የቤት ኪራይ ማስቀረት ብቻ አይደለም መሆን መቻል ያለበት አሴት ነው። ቤት ኪራይ መንቀንስበት ወይ ነው ከቤት ኪራይ ብንወጣበት ብቻ ሳይሆን አሴትም ነው። ያ አሴት ወደ አክቲቭ ኢኮኖሚክ ትራንዛክሽን የሚገባበት ኢንቫይሮንመንት ካልፈጠርን በስተቀር ምንድነው የሚሆነው ማለት ነው? ከተሞቻችን ቤት እንሰራለን ይያል ሀብት የሚወጡ እንጂ ሀብት የሚያመነጩ አይደለም የሚሆኑት ማለት ነው። ከሱ ጋር ታይዞ አብሮ የፕሮፐርቲ ማርኬትንም ሬጉሌት የማድረግና ፕሮፐርቲ ማርኬት ትራንዛክሽን የሚኖርበትን ኢንቫይሮንመንት መፍጠር ያስፈልጋል የሚለውን መውሰድ ይኖርብናል። ኮንዶሚኒየም ለማግኘት የተመዘገቡ ሰዎች እስካሁን ያላገኙ አሉ። ይሄ ቁጥሩን እየጨመረው የሚሄድ ጉዳይ ነው። ችግሩን እያባባሰ የሚሄድ ነገር ነውና አንድ ላይ ተገናኝተው ተነጋግረው እንዴት እናፋጥነው ነው እንዴት ብንሰራ ነው የሚበጀን የሚለውን
ቁጭ ብሎ መማር አለባቸው። በመጠኑ በአቅሙ በደረጃው በደሞዙ ልክ ሊከራይ የሚችል ቤት እንዲቀርብለት ያስፈልጋል። ለዚህ ደግሞ ሁሉም መተባበር አለባቸው። ሁሉም አዲስ አሰራር መከተል አለባቸው። ለምሳሌ እኔ ፌደራል ቤቶች ኮርፖሬሽን ነኝ። ተቋሙ ትርፋማና ተወዳዳሪ መሆን አለበት። ለዳው ብቻ ሰራለሁ ካልኩ ኮርፖሬሽን የማይቀጥልም ማለት ነው። ዝም ብዬም ደግሞ ላሏቸው ባለሀብቶች ቤት እየሰራው ያከራዩ ካኖርኩም ደግሞ አብዛኛው ደግሞ ይሄንን የማይችለው አለ። ስለዚህ እኔን መንግስት ምን ሊያረግልኝ ይገባል? ህብረተሰቡስ ምንድነው የሚያረጋው? እነዚህን ጋፖች እንዴት እናጠብና ለሁሉም የተመቻቸ በገቢውና በአቅሙ ልክ እንደዚህ ጋር መኖር የሚያስፈልገውን ነገር ተቀናጅተን እንዴት ሰፕላይ ሳይዱ እናስተካክል የሚል ነው። ስርዓት ባለው መንገድ ከምርምር ተቋም እስከ ፖሊሲ ኢንስትሩመንት ተቋማት መፍጠር ግድ ይለናል። እዚህ ላይም እንደምታየው ያው ኤፍኤችሲ የፌደራል ሃውሲንግ ኮርፖሬሽን በተሰጠው ኃላፊነት መሰረት ይሄንን አንገብጋቢ ጥያቄ ለመፍታት የሚሞክራቸው ሙከራዎች ነው የምናየው። እነዚህ ግን በፖሊሲ መታቀፍ አለባቸው፣ መታገዝም አለበት በፓብሊክ ሴክተር። በርካታ ዓመታት ሳይፈቱ የቆዩ ውስብስብ ችግሮችን መፍታት ችሏል። ኮርፖሬሽኑ ከ4 ዓመታት ወዲህ በነበረው የሥራ ሂደት ዘመናዊ የቤት አስተዳደር ስርዓትን ተግባር ላይ ያውሏል። የቤቶች ቁጥራዊ መረጃ በተደራጀ መልኩ እንዲቀመጥ ከማስቻሉም በተጨማሪ አገልግሎቱን ማሳለጥ የሚያስችሉ ቴክኖሎጂዎችን እያላመደ የሚገኘው ኮርፖሬሽኑ በገቢ ደረጃም በ2010 ዓ.ም ሪፎርሙ ሲጀምር ከነበረበት የ300 ሚሊዮን ብር ገቢ ወደ 2.2 ቢሊዮን ብር ማሳደግ ችሏል። ይህንኑ ገቢ መልሶ ለቤት ልማት በመዋል ላይ ነው። በከተማው ዋና ቦታዎች ላይ ሚክስድ አፓርትመንቶችን በአጭር ጊዜ የገነባው ኮርፖሬሽኑ አሁን ላይም በአዲስ አበባና ድሬዳዋ ያለውን አንገብጋቢ የመኖሪያ ቤት ችግር ለማቃለል ዘመናዊ ቤቶችን በመገንባት ላይ ይገኛል። በዘመናዊ ግንባታ ቴክኖሎጂ ጥራትና ፍጥነት በታከለበት መልኩ የዘርፉን እጥረት ከማቃለል ባለፈ የግንባታ ኢንዱስትሪውን በማነቃቃት ላይ የሚገኘው ኮርፖሬሽኑ በኢትዮጵያ የግንባታ ታሪክ ውስጥ ለመጀመሪያ ጊዜ የአሉሚኒየም ፎርምወርክ ቴክኖሎጂን በመጠቀም በ18 ወራት ውስጥ 16 ብሎክ አፓርትመንት መገንባትን ችሏል። አስራ 16 ፎቆች የፎቅ ቤቶች በአንድ ዓመት ተኩል ሰርቶ ማስረከብ በፍጹም የማልታሰበ ተሰምቶ በማይታወቅ ነው እኛ ሀገር። ምክንያቱም አንድ ቤት እንኳን ትንሽ ቤት ለመስራት 8 ወር 9 ወር ይፈጃል። እነሱ ይህን 16 ከ10 እስከ 13 14 ፎቅ ያላቸው ቤቶች ሙሉ ነገሩን አሟልተው በአንድ ዓመት ከ6 ወር ተአምር ነው። የሱን ተሞክሮ ወስዶ የሱን ሲስተም ተከትሎ በዚያ መንገድ ቢኬድ ኢትዮጵያ ውስጥ ያለው የቤቶች ችግር በአጭር ጊዜ ውስጥ ይቋረጣል፣ ይቃለላል ብዬ አምናለሁ። በፕሮጀክት አስተዳደር የተሳካለት ኮርፖሬሽኑ በዘርፉ አዲስ ቴክኖሎጂን በአግባቡ ተጠቅሞ ውጤታማ መሆን እንደሚችል ማሳይቷል። አዳዲስ የግንባታ ቴክኖሎጂዎች ለችግሩ መፍትሄ እንዲሆኑ ማላመድ እንደሚገባ ማሳይቷል። አሁን የሶስት አካላት ሚና ነው እዚህ ጋር ያየነው፣ የክሌም የኮንትራክተርና የኮንሰልታንት ሶስቱ ተቀናጅተው የግብአት ችግር አለ፣ የኤልሲ ችግር አለ ወዘተ ያን ሁሉ ሰብረው ይሄው እኮ ታሪክ አስቀመጡልን። ስለዚህ ከዚህ እጅግ በቂ ትምህርት ወስደን ሁላችንም ከዚህ ወቀሳ ወጥተን እንዲህ አይነት ታሪክ የምንሰራበት ጊዜ ፈጣሪ ይባርክልን። መጀመሪያ ኮንቬንሽናሊ በተለመደው ግንባታ ሂደት ዲዛይን ተሰርቶ ከዛ ኮንትራክተር በጨረታ ወስዶ ኮንክሪት መደርደር 9 ሳይቱን በዛ ነው የሄድነው። በዛ አይነት ሁኔታ ሄደን አሁን ያለውን የቤት ፍላጎት ግን በምንም ተአምር የዛሬ ስንት ዓመትም አይደረሰበትም። ስለዚህ አዲስ ሐሳብ በእኛ ሀገር አሁን አዲስ ነገር መሞከር ማለት ይፈራል። አበሻ ሪስክ አይወስድም።
ይጠቅማል ብሎም ውጭ አይቶ ቢመጣም እዚህ ሰነድ ሆኖ ነው የሚቀረው ማለት ነው ለምሳሌ ይሄ ቴክኖሎጂ ከመጣ 20 ዓመት ምናምን ነው ሐሳቡን ይዘው ይመጡ ማለት ኢትዮጵያውያን ማለት ነው ይሄን ሐሳባቸውን የሚቀበልና ነገ ለሀገር ይጠቅማል አሁን ላለው ስብስብ ችግሮች አንዱ መፍትሄ ነው ብሎ የሚቀበል አልነበረም ይሄን ሐሳብ ሲያመጡ እኛ ግን ወዲያው ነው ተቀበልን የተከበሩ ጠቅላይ ሚኒስትራችን ይሄ ይጠቅማል ብለን እስከዛ ድረስ አሳምነን ቦርድ አሳምነን ወደዛ ይገባ ነው ስለዚህ ሁሉም የራሱን ስራ መስራት አለበት ማለት ነው መድፈር ነው ከደፈር ሪስክ ከወሰን ምንም የሚመጣ ነገር የለም ይሳካል በዚህ ላይ አንድ መጥቀስ የምፈልገው ይህን ቴክኖሎጂ የኮሪያ ነው አንድ ወር ነው ስልጠና የሰጠሁት ለኛ ሰራተኞች ከዛ በኋላ የሁለት ወር ሱፐርቪዥን ስራ ነው የሰሩት ወዲያው ነው እኛ ባለሙያዎች ይሄንን አዶፕት አድርጎ የቻሉት እንደውም ያሻሻሉበት ሁኔታም አለ ማለት ነው የፌደራል ቤቶች ኮርፖሬሽን በቤት ልማቱ ሰፊ ተግባራትን እየፈጸመ ቢሆንም አቅርቦቱ ከፍላጎቱ አኳያ ሲመዘን እጅግ የተራራቀ ስለመሆኑ ለማንም ሰው ግልጽ ነው ከዚህ አኳያም የቤት አቅርቦትና ፍላጎት ጉዳይ የሀገሪቱ አሁናዊና የነገ አሳሳቢ ጉዳይ ሆኗል በመሆኑም ከየትኛውም በበለጠ መልኩ ከወዲሁ ለጉዳዩ አይንና ጆሮ ሰጥቶ አቅዶና ተቀናጅቶ መስራትን ይጠይቃል ይሄ ከተማው በህዝብ ብዛት ያበጣ አይደለም ሄደው ህዝባችንን እዛው ማስቀረት እዛው መልካም ኑሮ መኖርን ማስቻል ቅድሚያ አርገን ስትራቴጂካሊ መውሰድ ለሁሉም ነገር ትክክለኛ አቅጣጫና መፍትሄ ይመስለኛል ህዝባችን ከዚህ ከቱኩል ሜንታሊቲ እስካላስወጣን ድረስ እዚህ ሀገር እድገትም ልማትም አይኖርም አዲስ አበባ ለብቻ 700,000 ባክሎግ አለን ብለን እያሰብን ከዛ ደግሞ ባለፈው 15 ዓመታት ጊዜ ውስጥ ተጨማሪ ዲማንድ ተፈጥሯል ይያል ግን እሱን የሚመጥን ስራ ካልሰራን ዴፊኒትሊ አሁን ኮንቬንሽናል እየሰራን ባለንበት መንገድ ይሄን ዲማንድ አድሬስ ማድረግ አንችልም እየገነባን ያለነው ዛሬም ኮንክሪትና ብሎኬት ላይ ነው በጣም ባክዋርድ በሆነ መንገድ ነው እየገነባን ያለነው ኦፍ ኮርስ ይሄ የራሱ ሌላ ኮንቴክስት ነበረው ሰፊ የሥራ ዕድል መፍጠር የሚል ኮንቴክስት ነበረው ያንን ትተን fully automated ወደሆነ ኢንዱስትሪያል ቢልዲንግ ቴክኖሎጂ እንሂድ አይደለም በተወሰነ መልኩ ጥራትን የሚያረጋግጥ ፕሮዳክቲቪቲን የሚጨምር ቤቶችን በፍጥነት መገንባት የምንችልበት ቴክኖሎጂ መያዝ ካልቻልና መፍጠር ካልቻል ያለውን ባክሎግን ማሳካት አንችልም ቀጥለው የሚመጣውን ነገር መስራት አንችልም የሚል እምነት አለ መንግስት ችግሩን ያቃልላሉ በሚል እምነት ከጣለባቸው የልማት ድርጅቶች መካከል አንዱ የሆነው የፌደራል ቤቶች ኮርፖሬሽን እንደ አዲስ በልዩ ትኩረት ከተቋቋመበት ከ4 ዓመት ወዲህ በተለይ ባለፉት 2 ዓመታት የላቀ የመፈጸም አቅም እንዳለውና ለችግሩ መፍትሄ መሆኑን በተግባር ማሳይቷል በፈታኝ ጊዜያትን ድል በመንሳት ዛሬ ላይ የስኬት ሚስጥሩን እያጋራ የሚገኘው የፌደራል ቤቶች ኮርፖሬሽን በአዲስ አበባና ድሬዳዋ ከሚያከናውናቸው የቤት ግንባታዎች ባሻገር ለክልሎችና ተቋማት እያማከረም ይገኛል 85 አካባቢ የክልሎች ቤቶች እዛው እንዲያሳድሩ ተደርጎ እኛ ጋር ይቀረው ድሬዳዋና አዲስ አበባ ላይ ነው እኛ ግን ይሄን ቴክኖሎጂ ስምናመጣ ለራሳችን ለኮርፖሬሽን ብቻ አይደለም ይደፈርና እንደ ሀገር ጥሩ ነገር እኛ ጀምረን ፌል ካረግን እንደ ሀገር ሁሉም ይፈራል ስለዚህ በጣም አሳክተን ለሌሎቹ እንዲሰፋ ስኬል አፕ ማድረግ አለብን ብለን ነው ያሰብነው በዛው ልክ ለምሳሌ ክልሎችን ብንወስድ አማራ ክልል ይሄን ከመጀመሪያው ጀምሮ ሶስቱም ፕሬዝዳንቶች ባለፉት 4-5 ዓመት ውስጥ ክልሉን ሲያስተዳድሩ የነበሩ ሲያዩ ነበር ከመጀመሪያው እስከ መጨረሻ ባጀት ይዞ ሳምፕል የሚሆን አንድ ሳይት ወደ 3-4 ህንጻዎችን ወደዛ እኛ አማካሪ ሆነን ኦቪድ ደግሞ ኮንትራክተር ሆኖ ወደ ክልል አስፍተናል ማለት ነው አማራ ላይ ከተሳካ ነገ ኦሮሚያ ይሄዳል ደቡብ ይሄዳል ማለት እዚህ ፌደራል ተቋም ደግሞ መከላከያ እየተሰራ ነው ያለው ብሔራዊ ቲያትር እንደዛ እየሰፋ ነው ያለው ማለት ነው አንዴ ከተማ አዲስ አበባም በሰፊው እየሰራ ነው ያለውና ይስፋፋል ሌሎች ክልሎችም በዚህ ልክ ይሄንን ቴክኖሎጂ ለመውሰድ ፍላጎትና ባጀቱ ከተዘጋጁበት እኛ አኒ ታይም ዝግጁ ነን እስከ ሀገር ጫፍ ሄደን ይሄን ልምድ ለማካፈል ከ28 ዓመታት በኋላ በልዩ ትኩረት ወደ ቤት ልማት የተሰማራው የፌደራል ቤቶች ኮርፖሬሽን የቤት ግንባታ ኢንዱስትሪውን ሊቀይሩ የሚችሉ ቴክኖሎጂዎችን አገልግሎት ላይ አውሏል። በዚህም በገርጂ ቀበና፣ መከኔሳና በሌሎች አዲስ አበባ ክፍለ ከተሞች ትላልቅ የመኖሪያ ቤቶችን በፍጥነት ገንብቷል። ፐብሊክ ሰርቨንቱና ሚድል ክላሱን አድሬስ የሚያደርጉ ፕሮጀክቶች ነው
በስፋት እየሄደ ይሄ እንደ ሞዴል ለመጀመሪያ ስለጀመረን ነው እንጂ ከዚህ በኋላ እንደውም አፎርደብል የሆኑ ቤቶችን በብዛትና በጥራት ምናመርታቸው ይሆናል። በቤት አቅርቦት ላይ የመንግስትና ውስን የግል ግንባታ ዘርፎች አበርክቶ ብቻ ችግሩን ይፈታል ተብሎ አይታሰብም። ስለሆነም በቀጣይ ቁጥራቸው በርከት ያለ የግንባታ ተቋራጮች ወደዚሁ የቤት ልማት ተግባር እንዲመጡ እድሉን መፍጠር ይጠይቃል። በቤት ልማት የሚሳተፉ ባለድርሻዎች በግንባታና አቅርቦት ዘርፍ መሳተፍ ካልቻሉና መንግስትም ይህንኑ መደገፍ የሚችል ጠንካራ ፖሊሲ ካልነደፈ በየጊዜው እየጨመረ ካለው የቤት ፍላጎት አኳያ ጉዳዩ አሳሳቢ ይሆናል። ችግሩን ለማቃለል ሲባል የፌዴራል ቤቶች ኮርፖሬሽን ለመገንባት ያሰበው የቤት ልማት ፕሮጀክት እንዳለ ሆኖ ገበያውን በማመቻቸት ሌሎች በግንባታው ዘርፍ የተሰማሩ ባለሀብቶች የሚሳተፉበት እድል ሊመቻችም ይገባል። የግል ባለሀብቶችም ሁኔታዎች ገበያው ተመቻችቶላቸው ቤት ሰርተው ለተጠቃሚው በዝቅተኛ ዋጋ አፎርደብል በሆነ አቅሙን በሚመለከት አቅርቦ የቤት ቢሰጥ ባለሀብቱም ይጠቀማል፣ ቢዝነስ ይሰራል ማለት ነው። ስለዚህ የተቻለ ኢኮኖሚ ይፈጠራል። መንግስት እና መንግስታዊ ያልሆኑ ተቋማት በዚህ መሰረታዊ በሆነው የከተማ ፍላጎት ላይ መረባረብ ግድ ይላቸዋል። ስለዚህ ፐብሊክ ሃውሲንግ ሶሻል ሃውሲንግ የምንላቸው ላይ መሳተፍ ግድ ይለናል። በተለይ የኪራይ ቤቶችን አሁን ይሄ የኪራይ ቤቶች ነበር አይደል? የኪራይ ቤቶችን በማቅረብ ገበያውን ማረጋጋት ስርዓት መፍጠር ይጠበቅብናል። መንግስት ብቻ ቤት አቅራቢ መሆን የለበትም። በቀጣይ 10 ዓመታትም አንዱ የእቅዳችን አካል የሆነው 4.4 ሚሊዮን ቤት እንገነባለን። ከዚህ ውስጥ ግን 20% የሚሆነው ብቻ ነው ቤት መንግስት ያቀርባል የሚባለው። 20% ቢሆን በኪራይ አማራጭ የሚቀርቡ ቤቶች ናቸው የሚሆኑት እንጂ መንግስት ቤት እየሰራ አይሸጥም። ሌላኛው አማራጭ እንደው ፐብሊክ ፕራይቬት ፓርትነርሺፕ የመንግስት ስቴክም ኖሮ ኢንቨስተርስ የውጭ ኢንቨስተሮች የሀገር ውስጥ ኢንቨስተሮች በዚህ ላይ ሲሪየስሊ ኢንቮልቭ እንዲያደርጉ ማድረግ ነው። ከዚህ አንፃር በዋናነት የፋይናንስ አቅርቦትን ማመቻቸትና የለማ መሬት አቅርቦት ላይ መስራት ነው። ጊዜው የህዝብ ቁጥር ለሚበዛባቸው እንደ አዲስ አበባ ላሉ ከተሞች እንደነዚህ አይነት የልማት ድርጅቶች በፖሊሲ በፋይናንስና መሰል ጉዳዮች ሊደገፉና ሊበረታቱ ይገባል። ለቀጣይ ትውልድ ማሰብ ካልጀመር እንደተባለው በ2030 ወይ በ2050 ትልቅ ኢሹ ነው የሚሆነው በሀገራችን። ቤት መገንባት ሀገር መገንባት እንደመሆኑ መጠን የቤት ግንባታን ሀገር እንደሚገነባ ዜጎች ሁሉ ለሀገር ግንባታ የጋራ አመለካከት ፈጥረው ከቤት ልማት እቅዶች ጋር መተባበር ይኖርባቸዋል የሚል አመለካከት አለ። የአዲስ አበባ ከተማ አስተዳደር በይዞታው ስር ያለውን ብቻ ሳይሆን በኩታ ገጠም ያሉትን ቦታዎች መሬት በመስጠትና ይህንን ስራ በማሳያ ፓይለት መሆኑን አውቆ በፍጥነት ስኬል አፕ ለማድረግ በመሬት አቅርቦት በኩል ደግሞ የአዲስ አበባ ከተማ አስተዳደር ትልቅ አደራ ትልቅ ኃላፊነት እነሱም የቤት አቅርቦቱ የሚፈትናቸው ስለሆነ የነሱ አጋዥም ስለሆነ ትልቅ አደራ አለበከር መሬት ላይ ያለና አመለካከት መሬት ላይ የነበረንን ፖሊሲ መቀየር ካልቻል የቤት ችግር አይፈታም እንደነበረ ክሮኒክ ሆኖ ይቀጥላል። ባለፉት 15 16 ዓመታት በሰራነው የቤት ልማት ፕሮግራም መገንባት የቻልነው ከ300 ሺህ ብር በላይ አይደለም። የአዲስ አበባን ብቻ ብንወስድ ኒርሊ ከ1 ሚሊዮን በላይ ሰው ተመዝግቦ ቤት ይጠብቃል። ይሄ የዛሬ 15 ዓመት የተመዘገበ ሰው ነው። በዚህ 15 ዓመታት ጊዜ ውስጥ ደግሞ ምን ያህል የአዲስ አበባ ፖፑሌሽን ጨምሯል? የነበረውን ፖፑሌሽን ደግሞ በ15 ዓመት ጊዜ ውስጥ ቤት የሚፈልግ ሌላ ትውልድ ተፈጥሯል ማለት ነው። አሁን ያለብን ፈተና የመጀመሪያው ባክሎጉን መዝጋት ነው። ቀጥሎ አሁን ያለውን ዲማንድ አኮሞዴት ማድረግ መቻል ነው። ደን ቅድም ሲነሳ እንደነበረው ቀጣይ የሚመጣውን ዲማንድ አኮሞዴት ማድረግ የሚችል ስራ መስራት ነው። ይህን ስራ ለመስራት አንዱ እስካሁን ድረስ በነበርንበት ሂደት ትልቅ ችግር የነበረው የፖሊሲ ፍራግመንቴሽን ነው። መንግስት የግሉን ዘርፍ ባሳተፈ መልኩ የዜጎችን መሰረታዊ የመኖሪያ ቤት ፍላጎት ማሟላት አለበት። ይህንኑ ለማድረግም በጥናት ላይ የተመሰረተ ተግባር መከወን ይጠበቅበታል። አዲስ አበባ ውስጥ በተለይ ትልልቅ ከተሞች ውስጥ ቤት የማግኘት ቤት ሪሊ አክሰስ የማድረግ ጥያቄ የሰው ያብዛኛው ሰው የልብ ፍላጎት የሚሰራበትም የመጨረሻ ግቡ እሱ ሆኗል።
የከተማ መንግስታትም የከተማ አስተዳዳሪዎችም ጭንቀት ይሄ ነው። ስለዚህ ይሄ ነገር ለመፍታት ከዩኒቨርሲቲ አንፃር ደግሞ እኔ ከዩኒቨርሲቲ ስለሆንኩ እንዴት ነው በቀላሉ ቤት መስራት የምንችለው፣ ቤት ማስተዳደር የምንችለው፣ ለቤት መስሪያ የሚሆን አዳዲስ ማቴሪያል መፍጠር የምንችለው፣ በቁጠባ መሬትን ይሄ ውድ የሆነውን መሬት መጠቀም እንዴት እንችላለን የሚሉት ነገሮች ማሰብ ያሰቡ ደግሞ አዳዲስ ሀሳቦችን መፍጠር መሞከር ይጠበቅብናል። ይህን ደግሞ እንድናደርግ ራሳችንን ማደራጀት መንግስት ጋር ደግሞ መተባበር ይጠይቀናል። በተለይ ሊያጋጥም የሚችለውን የፋይናንስና መሰል ውስንነቶች ለማቃለል የዜጎችን የቁጠባ ባህል ማዳበር የሚያስችል ስልት መቀየስ ይኖርበታል። በአዲስ አበባችን እንኳን ናይ ለመኖሪያ ቤት ቆጥቦ ያልተሰራለት በጣም ብዙ ነው። ከዛ ውጭም አሁን ተመዝገብ የሚባል በሚሊየን የሚቆጠር ህዝብ ይፈልጋልና ይሄ የሚያመለክተው ሁሉም ከፍተኛ ኃላፊነት እንዳለ ነውና በፖሊሲ መቀየስ አለበት። እንዴት ነው ልናሻሽል የምንችለው? በሴክተሩ የሚታዩት ችግሮች ምንድን ናቸው? ይህን እንዴት ማድረግ እንችላለን? እንዴት ባለሀብት ማሳተፍ እንችላለን? መንግስት ምን ማድረግ አለበት? በግለሰብ ደረጃ ምን ያህል ሊቆጥብ ይችላል? ከቆጠበ በኋላ ባንኮችስ ምን ያህል ብድር ሊሰጡ ይችላሉ? እንግዲህ ሀገራችን በርካታ ባንኮች አሉ እና የኢትዮጵያ ህዝብ ደግሞ በመቆጠብ በጣም ከፍተኛ ነው። የገጠሩን ህዝብ ብንገባ ሞቢላይዝ ብናደርገው ብዙ ሀብት ሊቆጠብ ይችላል፣ ሴቭ ሊደረግ ይችላል። ያንን ተጠቅመን ወደ ልማት ማዋል እንችላለን። ስለዚህ የመንግስት የባለሀብቶች ርብርብ እንዲሁም ደግሞ የፖሊሲ ተግባሪዎች ደግሞ በትክክል የመጣውን ሀብት ያለ ብክነት ይህንን ማስተግበር ይኖርባቸዋል። የፖሊሲ ዘላቂነት ያለመኖር፣ በየጊዜው መቀያየር ያበሽታ አለ። ከዚያ በበሽታ መውጣት የግድ ይላል። ይሄም ኢንፎርምድ የሆነ ወይም በእውቀት ላይ የተመሰረተ ፖሊሲዎችን ወደ መቅረጹ በእርግጠኝነት መሸጋገር አለብን እና የፖሊሲ ጥናት ኢንስቲትዩት ይሄንን ነው ተግባራዊ ለማድረግ የሚሞክረው። ከፍተኛ የሆነ የፖሊሲ ድጋፍ ይፈልጋል። ለምሳሌ ሞርጌጅ ባንክ መደረግ አለበት። ክቡር ጠቅላይ ሚኒስትሩን ባለፈው አንስተዋል። በልዩነት አሁን እንደውም ተፈቅዷል። ኦልሬዲ ሴክተሩ ተከፍቷል። ባንኪንግ ሴክተር የውጭ ተዋናዮች እንዲገቡበት። በተለይ ግን የሞርጌጅ ባንክ በፈለገ ብንል ቤትን ብናረክሰው በ500 ሺህ በ1 ሚሊዮን ብር ብናደርሰውና አንድ ቤትን እሱንስ ምን ያህሉ ህብረተሰባችን አፎርድ አድርጎ ይችላል? ስለዚህ እንደተባለው በሬንታል መቅረብ እንዲችል በጣም በ20 በመቶ ኮንትሪቢዩሽን ማድረግ እንዲቻል ነው። ቤት ለአንድ ሰው ሙሉ መጠለያ ብቻ አይደለም። በተለይ ለዝቅተኛ ገቢ ላላቸው ማህበረሰቦች መጠለያ ብቻ አይደለም፣ የኑሯቸው መሰረትም ነው። ስራቸው እዛው ነው፣ የሚታመሙት ገንዘብ የሚያገኙት በዛች ስፔስ ውስጥ ነው። አንገብጋቢነቱን በስርዓት ከተገነዘብን፣ አንገብጋቢ ማለት እንደው ይሄ አላርሚስት ለመሆን ፈልጌ አይደለም፣ ግን መሰረታዊ ጥያቄ፣ መሰረታዊ ፍላጎት የኮንስቲቱሽን ወይም የህገ መንግስቱ መብት ስለሆነ ይሄንን ሁላችን ልንገነዘበው ያስፈልጋል ማለት ነው። ለዚህ ደግሞ ይሄንን ለመፍታት እንግዲህ ነገሮችን ማቀናጀት ይጠበቅብናል። ቤት እንሰራለን ስንል ቤት ልማት ፕሮግራሙን ሰፖርት ማድረግ የሚያስችል የመሬት ፖሊሲ ሊኖረን ይገባል። የፋይናንስ አቅርቦት ሊኖረን ይገባል። ቤቱን ደግሞ የፋይናንስ አቅርቦት ካመቻቸን በኋላ ቤቱን መገንባት የሚያስችል የኮንስትራክሽን ማቴሪያል፣ የኮንስትራክሽን ቴክኖሎጂ ሊኖረን ይገባል። እነዚህን ችግሮች መፍታት የሚያስችል የፖሊሲ ሪቪዥን ተጀምሯል። ያ የፖሊሲ ሪቪዥን እስካሁን ድረስ ፍራግመንትድ በሆነ መንገድ እንሰራባቸው የነበሩትን ፖሊሲዎች ወደ አንድ ማዕቀፍ አምጥቶ አንዱን ኮምፕሊመንት የሚያደርግበት ስራ መስራት ይጠበቅብናል ማለት ነው። ሀገር እያደገ ነው ሲባል ብዙ ኢንፍራስትራክቸር ግንባታ አለ፣ ብዙ ቤት ግንባታ አለ። ያ ቤት ግንባታና ኢንፍራስትራክቸር ግንባታ ደግሞ ሰሜንት ዲማንድ ያደርጋል። አሁን ያለውን በምናይበት ጊዜ አቨሬጅሊ ከሳራ በታች ካሉት ሀገሮች 1/4ኛውን ነው እያመረትን ያለ ነው ማለት ነው። ሴሜንት ላይ ያለንን ማነቆ ሳንፈታ የቤት ችግር እንፈታለን ማለት አንችልም። ሌላኛው የማጠናቀቂያ እቃዎችን ነው። የማጠናቀቂያ የሚባሉት እቃዎች በሙሉ አብዛኞቹ ግብአቶች በሀገር ውስጥ አባንደንት ላይ ያሉ። ለምሳሌ ሴራሚክን ብንወስድ 98% የሚሆነው ግብአት እዚህ ሀገር ውስጥ አለ። ግን ሜቢ ባለፉት 25-30 ዓመታት የነበረን አንድ የሴራሚክ ፋክተሪ ነው። አሁን 3-4 እየመጡ ነው ያሉት። ሌሎች አዳዲስ ኢንቨስትመንቶችን ለመሳብ እየሞከርን ያለ ነው። ሆል ግብአት ላይ ያለንን ችግር መፍታት መቻል አለብን።
በግንባታው ዘርፍ የተጀመረውን አብዮት ማስቀጠል የግድ ሆኖ ከፍተኛ የትምህርት ተቋማት በተለይ ትውልድ እየቀረጹ ያሉና በምርምር ዘርፉ የሚሳተፉ አካላት ድርሻቸው ከመቼውም በበለጠ ያስፈልጋል። የተሻለ ተሞክሮ ያላቸውን ሀገራት ቀምሮ በማምጣት ለነዋሪዎች ችግር መቃለል ብሎም ለከተሞች ውበት መጠናከር አስተዋጽኦ ያላቸውን ድርጅቶችም መደገፍ እንዲሁ ያስፈልጋል። ይሄ ፕሮጀክት ህዝብን ነው የሚያገለግለው። ሁለተኛ የሀገር ገጽታ ነው የሚቀይረው። የአንድ ሴክተር ጉዳይ አይደለም። ፖሊሲ ሊኖር ይገባል። ሃውሲንግ ላይ የፋይናንስ መደበለት ይገባል። ቴክኖሎጂዎችም ሊመጡ ይችላሉና ያን ካረገን አትሊስት ሰምሃው ነገሮችን መቀነስ እንችላለን። ባለ ሀብቶች እንዲመጡ መንገድ ማመቻቸት መቻል አለብን። በራችንን መዝጋት የለብንም። ምንድነው ችግራቸው እንዳይመጡ ወደዚህ ምንድነው ሲሄዱ ትርፋማ እንዳያደርጋቸው ምንድነው በቂ የተማረ የሰው ኃይል አለ። ዩኒቨርሲቲዎቻችን እንዴት ነው የሚያሰለጥኑት? ቲቪኢቲ የሚባሉት የሙያ ማበልጸጊያ ማዕከሎቻችን ሁሉን ነው መፈተሽ ያለብንና ይሄ ግን ለመንግስት ብቻ የሚጣል ሳይሆን ሌላውም ባለድርሻ አካላት በጋራ መስራት ይኖርባቸዋል። ብዙውን ጊዜ ፖሊሲ ይወጣል። ፖሊሲ የከተማ ልማት ፖሊሲ እና ስትራቴጂ አፈጻጸም ማኑዋሎች፣ አዋጆች ደግሞ ይወጣሉ። ብዙውን ጊዜ ምንድነው የተናጠል ነው ካሁን በፊት የወጡት ጥሩዎች አሉ። ያ ጥሩ የሆነውንም ምን ያህል ተግባራዊ ያደረግን ክፍተቶቹ ምንድናቸው እየተባለ በየጊዜው መታየት ነው ያለባቸው። የዛሬ 10 ዓመት ለምሳሌ የከተማ ልማት ፖሊሲና ስትራቴጂ ባልሳሳ 1997 እዚህ ፈረንጅ ነው። አሁን እነዛ በጣም ኢቫሉዌት ተደርገው በቀጣይ ደግሞ ምንድነው ጥሩ ያሳካናቸው ምንድናቸው የሚቀሩን ደግሞ ምንድናቸው ጊዜው የሚያመጣቸው አዳዲስ ችግሮችና አዳዲስ ደግሞ እድሎች አሉ እንዳለም ማለት ነው። ያንን ኢንኮርፖሬት ማድረግና በየጊዜው ውይይት እያደረጉ ያንን ሊያሳልጥ የሚችል ፖሊሲና ስትራቴጂዎችን ክፍተቶችን ለይቶ የበለጠ የሚያሳልጥ ሀሳቦችን የማስገባትና ወደ ተግባር እንቅስቃሴ መግባት ግዴታ ስለሆነ ለዛ ምቹ ሁኔታ ይፈጠራል ብለን ነው የምናስበው። የአዋጭነት ጥናት በማድረግ በዝቅተኛ ወጪ የመኖሪያ ቤቶችን መገንባት የሚያስችሉ ስልቶችን መፈለግ ይገባል። የሚገነቡ መኖሪያ ቤቶችን ቢሆኑ ዝቅተኛና መካከለኛ ገቢ ያላቸውን ወገኖች ያማከሉ መሆን ይኖርባቸዋል። የፌዴራል ቤቶች ኮርፖሬሽን በተለይ የመንግስት ሰራተኛውንና መካከለኛ ገቢ ያላቸውን ወገኖች ታሳቢ ያደረገ ስራ እያከናወነ መሆኑን ይገልጻል። ባለፉት 4 ዓመታት በቤት ልማቱ ያመጣቸውና የተገበራቸው አዳዲስ ሀሳቦች ስኬታማ አድርገውታል። ትናንት የማይደፈሩ የሚመስሉ የግንባታ ሂደቶች በታለመላቸው ጊዜያት መጠናቀቃቸው ዛሬ ላይ ምስጋና እንዲቸረውም አድርገውታል። በጣም ከፍተኛ ውስብስብ ያለበት ችግር ስለነበረ የፌዴራል ቤቶች ኮርፖሬሽን ግን ይሄን ሁሉ ጣጣ ይሄን ሁሉ ፈተና ሰብሮ ወጥቶ ኮቪድ ጋር ሆኖ ታሪክ ሰርቶልናል። ኮቪድ ይሄን ኢንቫይሮንመንት ይሄን የኛን የወርኪንግ ባህል ለመቀየር የሄደበትም ልምድ እጅግ በጣም እኛ እንደ ኢትዮጵያውያን ልንማርበት የሚገባ ጉዳይ ነው። ባለድርሻ አካላትን ባሳተፈው የምክክር መድረክ በሀገራዊ ሪፎርም ዳግም የተወለደው የፌዴራል ቤቶች ኮርፖሬሽን በሚል የተዘጋጀውና የትናንት ዛሬና የቀጣይ ተስፋውን የሚያመላክተው መጽሐፍ በዕለቱ ተመርቋል። ይህ መጽሐፍ ቤቶች ኮርፖሬሽን በቤት ልማቱ ዘርፈ ብዙ ተግባራትን ለመከወን ስለማቀዱ ያመላክታል። አዲስ አበባ ዩኒቨርሲቲም ይህንን ኃላፊነት ተረክቦ እነዚህን መጽሐፎች በሁሉም ላይብረሪ ላይ ያስቀምጣቸዋል። ወደፊት ከነሱ ጋር ተነጋግረንም ኤሌክትሮኒክ ኮፒውን ካገኘን ደግሞ ኦንላይን አቬለብል እናደርጋለን። እንደ አዲስ በተቋቋመ በአጭር ዓመታት በተለይ በቤት ልማትና አስተዳደር ተጨባጭ ውጤት ያመጣው የፌዴራል ቤቶች ኮርፖሬሽን በፖሊሲ በጥናትና ምርምር እንዲሁም በሌሎች ዘርፎች ሊደገፍ ይገባል።